ሰላም ብለናል። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን አልናል። እንግዲህ ምንም ማድረግ አይቻልም። ስሙ ይህንን ጉድ ከመለኮቱ ባህሪ በጸጋ ተካፋዮች ሆነናል። እኛ እኮ ትንንሽ እግዚአብሔሮች እንባላለን። ለምን ቴዎሲስ ነው እናድጋለን። እያደገ ነው የሚሄደው ሰው እያደገ ከፍ እያለ ነው የሚሄደው። የቅድስና ማረግ ሆነ ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቦና ይልና መጨረሻ ላይ ከዊነ እሳት ባስልዮስ ዘቂሳርያ ያደረሱበት ቅድስና ማረግ እሳት መሆን። እስጢፋኖስ እኮ በምድር ላይ ሆኖ በድንጋይ እየተደበደቡ ሥላሴን ለዚህ እኮ ነው በንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና እያደጉ መሄድ አለ። የእመቤታችን የመጨረሻ የቅድስና ጥግ ስለሆነ የአምላክነት የጸጋ አምላክነት ለእመቤታችን አጀንዳ ሆኖ ቢያንስ እንጂ በዛ አይበዛባትም። እንዲህም ይቻላል እንዳለ አረባ ኢየሱስ አረ እያደገን እንሄዳለን። ትንንሽ ነን ግን እያደገን እንሄዳለን። ከዛ ትልቅ እግዚአብሔር ልንሆን ሰይጣን እንዴት እንደወደቀ ከዛ በፊት ምን ያህል ክብር ላይ እንደነበረ ከዛ በምን ምክንያት ወደ ምድር እንደወደቀ ሰምታችሁ ማታውቁም ነው። እኩል ለመሆን እየሞከራችሁ ነው ከእግዚአብሔር ጋር። ትንንሽ ነን ግን እናድግና ምን አይነት ቴዎሎጂ ነው? አሁን ትንንሽ እግዚአብሔሮች ነን ስናድግስ ትላልቅ ልንሆን። መጽሐፍ ቅዱስ ተናገረውን አልሰማችሁ? ሰይጣን እንዴት ሆኖ ምድር ላይ እንደወደቀ ሄዳችሁ አንብቡ። ይህንን ለትውልድ ታስተምራለህ። መርዝ የሆነ ትምህርት በኢየሱስ ስም። እግዚአብሔር ነው። እኛ ትንሽ ምናምን አይሰራም። ትንሽ ምናምን ይባል ነገር የለም። እሱ ብቻውን ጌታ ነው። አረ እኩል ለማድረግ ከሱ ጋር እሱም አማረ። የዚህ ሁሉ ንግግር እኮ ዳርዳር አንድ ነው። ሰው ለማምለክ ሰው የማምለክ ሱስ። ቅድስት ድንግል ማርያም ሰው ናት። መሬት ያዝ፣ ተረጋጋ። ሰው ናት። በቃ ሰው አይመለክም በኢየሱስ ስም። ሰውን ከእግዚአብሔር ጋር እኩል ለማድረግ እንደዚህ መጋጋት ልክ አይደለም። ኢየሱስ ብቻውን ያድናል። ከሱ ውጪ መንገድ የለም። እንግዲህ ምንም ማድረግ አይቻልም፣ መሻር አይቻልም። ሰውየንም ሽንቁሩ ሚካኤልን ብንጠይቃውን ራሱ ቅዱስ ሚካኤል ሆይ በጸበል ድኛለሁ፣ ቅዱስ ሚካኤል ሆይ በማን ስም ወይስ በምን ኃይል ይሄን አደረክ ብትሉት ምን እንደሚለው ቅዱስ ሚካኤል መዳን በሌላ በማን ነው? የለም እኔማ ያዳንኩ በእግዚአብሔር ኃይል በማን ስም አድናለሁ የሚል። ቅድስት አርሴማ ሆይ በጠበልሽ እኮ ተፈውሻለሁ። ሰማዕቷ ቅድስት አርሴማ በማን ኃይል ወይስ በማን ስም አዳንሽ ብትሏት በማን ነው የምትለን? እግዚአብሔር መዳን በሌላ ማንም የለም። ደስላል እኮ ደርሳል። በቃ እውነታውን ልትናገር እኮ ጫፍ ላይ ደርሳል እኮ። ልማድ ከባድ እኮ። ዞር አለ ወደሚፈልግበት። መዳን በሌላ በማንም የለም ከተባለ ዞር ማለት ከእንትና ፈውስ ከእንትና እንትን ምን ይሰራል? በቃ በኢየሱስ ነው። ኢየሱስን አምነህ ተቀበል። አለቀ። እርፍ ከሱ ጋር ቅዱስ እንትና ኢየሱስ ብቻውን ያድናል በማንም የለም ብላል። በቃ እግዚአብሔር የተባረከ ይሁን። ተመለስና ኢየሱስ ክርስቶስን ተቀበለ እሱን ብቻ አምልክ። አለቀ። እንትናን ብጠይቅ እንትናን ምን ዋጋ አስከፈለ ወንድም? ምን ነው የእናን ዙሪያ ጥብጥብ ምን ይሰራል? ከሱ ውጭ ጌታ የለም፣ አዳኝ የለም፣ ህይወት የለም፣ ምንም የለም። አለቀ። ለምንድን ነው ከኢየሱስ መጽሐፍ የምናገረውን ተቀብለን ከኢየሱስ ጋር ማን ኖረው? እንትናንም ይዘን ሹምግልና እንደምጠይቅ ሰው እንትናንም ይዘን ምንድን ነው የሚያስፈልገው? እኛ እኮ በጌታ በኢየሱስ መዳን በማንም የለም ብሏል አይደል መጽሐፍ ቅዱስ። በቃ እሱን ተቀብለ መከተል እኮ ነው። አለቀ። ደርሶ በር ላይ ዞር እንትናንም ዞር። ሰው የማምለክ ሱስ የተመታ ይሁን። ኢየሱስ ብቻውን ያድናል። ሰው አይመለክም። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ደርሳል። መዳን በማንም የለም። አንድ አለ ኢየሱስ የሚባል ከሱ ውጪ የለም። ክብር ለኢየሱስ ይሁን። መጽሐፍ ይሄንን ነው የምናገረው። ደስ ይላል። እየመጣ ነው። ሰው ይደንም በጌታ በኢየሱስ ስም በስመ አብ በወልድ በመንፈስ ቅዱስ ምንድን ነው ያስገባኸው ነው? ወይት ገብርኤል አባቴ የቀበልነው ሚካኤል የሐዋሳው ገብርኤል መድኃኔዓለም ይድፋ። አንተ ውሻ ኢሉሚናቲ። እሺ በየትኛው ለመዳን ወስናል? በቀበልነው ሚካኤል ነው ወይስ በሐዋሳው ገብርኤል? ከዚህ የባሰ ነገርስ ቢመጣ ማንን ልጠራ ተዘጋጅታል? መጽሐፍ ቅዱስ ሲናገር አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው ይላል። የጌታንም ስም የሚጠራ ሁሉ ይድናል ይላል። ታዲያ ቀጣይ ማንን ለመጥራት ተዘጋጅታል? መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም እናንተ ኮመንት ላይ ጨርሱት። ጌታ ኢየሱስ ይወዳችኋል። ተባረኩ። አቤት የአዳኝ ብዛት! የእንትን በስመ አብ! ይሄ ሁሉ ያድናል ተደምሮ አንድ ላይ አልበዛም? አዳኝ ኢየሱስ ብቻ ነው። አለቀ። ይህን ሁሉ አዳኝ ጌታ አምላኬ ብሎ እኮ ያስቀመጠ ነው።
በመከራ ቀን እንትና ካልመጣ እንትና ካልመጣ ኢየሱስ ብቻ መፍትሄው እሱ አለቀ። ሕይወት ኢየሱስ ነው። እሱም ብቻ ጥሩ ለመዳን ኢየሱስን አለቀ። በምንም ውስጥ የሚጠራ የሚያድን ስም የሚደርስ ስም ኢየሱስ ብቻ፣ ከሱ ውጪ መንገድ የለም። ኑ ወደ ኢየሱስ። ይህ ሁሉ ብዛት በስማ ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይድንም ዲጂታል ዘመናዊ ምናምን አትጠብቁ። ባለው ይመለካል። ክብር ለኢየሱስ ይሁን። እነዚህ ሕፃናት ናቸው። እንዴት ደስ ይላል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይድንም እኔ የምለው ለመጨነቅ ስለ ሰው ለማሰብ ሰው እኮ እንደዚህ ያለኝ ወይኔ ምን ይሻለኛል ለማለት ስለ ሰው ሐሜት፣ ለወሬ፣ ለተንኮል ጊዜ የለንም። አያችሁ የሰው ልጅ ላይፍ ኤክስፔክታንሲው 80 ዓመት ነው ማክሲመም። የኢትዮጵያ ደግሞ 66 ዓመት ነው። ስለዚህ እንደው 66 ሲቀነስ የእናንተን እድሜ ቀንስ እስቲ ስንት ይሆናል? እዚህ ኳልቱ ስንት ይሆናል? ስለዚህ ለመጨነቅ ለሰው ለማሰብ ወይኔ ሰው ምን አለኝ፣ ሰው አማኝ እኮ ሰው እኮ ስለኔ እያወራ ነው እያላችሁ ጊዜያችሁን ዌስት አታድርጉ። ራሳችሁ ላይ፣ ሰላማችሁ ላይ፣ ደስታችሁ ላይ፣ ጤንነታችሁ ላይ እዛ ላይ ብቻ ፎከስ አድርጉ። አንዳንዴ እኮ የነማቱ ሳላን እድሜ ምናምን ያለን የምንመስለው 1700 ዓመት የሆነ 600 ዓመት ቀሪ ጊዜ ያለን የምንመስለው ስንጨነቅ ስለ ሰው ስናስብ። ጋይስ ራሳችን ላይ ብቻ ፎከስ እናድርግ። we don't have time, life is too short። ይሄ በእናንተና ጉዳይ የተጨነቀው ሰውዬ ይሄንን ሰምተሻል? እኔን እኮ እነሱ ምንም ባላደረጉኝ። አርፈሽ ቁጭ በይ። አጭር ጊዜ ነው ያለው። ጌታን እያመሰገንሽ መሄድ ያለብሽን መንገድ ብቻ የራስሽን መንገድ ይዘሽ ክብር ለኢየሱስ ይሁን። ይሄ እንትና አሉኝ እንትና እኮ ፊቱ ተቀይሯል እንትና አለች። ኧረ እባክህ ኢየሱስ እያለ ይህንን አቆምና መንገድህን ይዘቀጥል። ማን ተወኝ ማን ተቀየረኝ እያልኩኝ ሳዘነ መኖሬ አውቅቷል፣ ልቤ በርትቷል። ጌታ ኢየሱስ ስላለ ጎኔ የማንም ፊት እንደ ቀድሞ ባይሆን ከኔ ጋራ ለምን አስር አይቀያየርም? ክብር ለኢየሱስ ይሁን። ለምን እየተቀያየረ ውሎ አይደለም? መንገድህን ይዘህ መቀጠል ነው። አለቀ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ስሙ ይድን። ተከራይቼ የምኖርበት ቤት ነበር እና ሰርቪስ ላይ ተከራየሁት። ዋናው ቤት ደግሞ ዋናዋ አከራይ ሴትዮ አለች እና አገልጋይ ስለሆንኩ አምሽቼ ነው የምገባው እና አምሽቼ መግባቴ በቃ ረበሻት። ደግሞ ያው አማኝ ነች ደግሞ እና ልጆች ይዤ እገባለሁ። አብረውኝ የሚያድሩ የሚጸልዩ አሉ እና ያን ያህል አገባውም 3 ልጆች 4 ልጆች አብረውኝ ያድራሉ እና በቃ መብራት ማጥፋት ቆጣሪ ማጥፋት ጀመረ። ከዛ በር መቆለፍ የውጭውን እንዴት እንግባ? በጣም አዘንኩ። በቃ ውስጤ በጣም አዘነ። ከዛ ልጆቹን ይዤ አገልግዬ ስመጣ መንገድ ላይ ያው በሩን ትዘጋዋለች
ዛሬ ግን አልኳቸው እምነት እንዲሆንላችሁ የሚያዘጋውን ጅኒ እንነቅለዋለን። አጋንንት ነው አሁን ገብቶኛል አልኳቸው እና መጣን። እውነትም ስንመጣ በር ዘግቷ እንደምንም አንኳኩተን ገባንና እኔ ሰርቪስ ውስጥ ነኝ፣ እሷ ዋናው ቤት ነች። አሁን አንተኛም አልኳቸው እና እንዴት አሁን ሲጮህ ትሰማላችሁ አልኳቸው። ጌታ ሻራባስ ጌታ እኮ ይሰራል ፓስተር፣ ይሄ ለእግዚአብሔር ክብር ነው ብነግር። እጃችሁን ዘርጉ አልኳቸው ወደ ትልቁ ቤት። 20 ደቂቃ ያህል ፋይት አረገን፣ ግን ከ20 ደቂቃ በኋላ ወደቀ። ጮህ በምን ገብተን እናውጣው? ጌታ በቃ አብረውኝ ያሉ ልጆች አንዱ እንደውም አሁን እዚህ ነው የኔ ልጅ ነው፣ እዚህ ዲሲ ነው ያለው። ስመጣ ማርፎ እሱ ጋር ነው ዲሲ። እሱ ራሱ ገረመው። በቃ የቤቱን ዕቃ በሙሉ አንኮታኮተችው እየጮች እና ትንሽ ልጅም አለቻት። ልጅቷ ታለቅሳለች። አጋንንቱ ያንፈራፋ ይጮሃል። ዕቃ እየተሰባበረ ነው። አይ ከዚህ ሆኖ የጣለ መንፈስ እዚህ ሆኖ ያወጣላልና በኢየሱስ ስም አዛለው ውጣል። እዛው ቤት ውስጥ ወጣ። በቃ ጸጥታ ተሰማ። አይ ወጥቷል እንተኛ አልኳቸው። ተኛን። ለማንኛውም ለማረጋገጥ ቋት ቋቋር ጋር በር ከፍት ስለ ብዬ ወጣሁ። ሰጣ ደህና አደርክ ፓስተር፣ እግዚአብሔር ይመስገን። ቁልፍ ትፈልጋላችሁ? ቴሌቪዥን ማየት ከፈለጋችሁ ጌታ የዋናው ከውስጧ ተሰጠ። ስፒሪቱን ለቀጣት። ያ አንዳንዴ የሚያውካችሁ እኮ ሰው ብቻ ላይ ሆን ይችላል። ይሄን ብዙ ነው ማለት በነግራችሁ በሰዓት ራሱ አይበቃኝ። ይሄ ጠቃሚና ጥሩ ትምህርት ነው። ክብር ለኢየሱስ ይሁን። እንግዲህ በጣም የሚያውካችሁ የሚያጨናንቃችሁ ካለ ጠንቋይ ቤት ሳይሆን የት እንደምትገቡ ታውቃላችሁ። መቼም መንበርከክ ነው። ክብር ለኢየሱስ ይሁን። ደስ ይላል። እንደዚህ አስቤ አላውቅም። በኢየሱስ ይጠቅማል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ አይደለም ሱሪ ለብሰን መጸለይ ወይም ከነሱሪያችን በሱሪ መንበርከክ በልብስ መንበርከክ ትክክል አይደለም። ያንሰናል ወይም ያንሰዋል ብለን ሱሪያችንን ከጉልበታችን በላይ ወደ ላይ ሰብስበን በባዶ ጉልበት ነው መንበርከክ ያልንባቸው ምንልባቸው አመታት ሁሉ ነበሩ። እግዚአብሔር የተባረከ ይሁን። በዚህ በየዋህነታችን ጌታ አልሰራም ማለት አይደለም፣ ሰርቷል። ምን ማለቴ ነው ግን በጸሎት የማመናችንና በጸሎት የመትጋታችን ያህል የህይወት ለውጥ ኑሮ ወገኖች፣ ኑሮ አካሄድ፣ አረማመድ፣ አስተሳሰባችን የዚያን ያህል ተሰርቷል ወይ ተለውጧል ወይ? ምንድነው በየአካባቢው የሚታየውና የሚሰማው? ከእግዚአብሔር ከአምላካችን ጋር ያለን ግንኙነት እንዴት ነው? ደግሞ እርስ በርስ ግለሰብ አማኝ ከግለሰብ አማኝ ጋር፣ አብያተ ክርስቲያናት፣ ቤተ እምነቶች፣ መሪ ከመሪ አገልጋይ ከአገልጋይ ጋር ከግንኙነት አንፃር ከህብረት አንፃር፣ ስለ ህብረት በኋላ እንመጣበታለን ቆይተን። ግን በአጠቃላይ ህይወትና ኑሮአችን ምን ይመስላል? የጸሎታችን ያህል የበረታ ነው ወይ? መጸለዩን እንጸልይ፣ በጸሎትን በርታ። ግን ደቀ መዝሙርነት በጸሎት ርዝመት በጸሎት ብርታት አይለካም። መጸለይ አንዱ ተግባር ቢሆንም እና ምንድነው ታዲያ? ቆይተን እንደርስበታለን። አሁን ለጊዜው ግን ደቀ መዝሙርነት ማለት ብርቱ የጸሎት ሰው መሆን ማለት አይደለም። ደቀ መዝሙርነት በጥቅሉ ከአማኙ ውስጣዊ ህይወት ማንነት ውጪ የሚደረግ ማንኛውም አይነት መንፈሳዊ እንቅስቃሴ ማለት አይደለም። ከግለሰቡ ደቀ መዝሙር እንዲሆን ከተጠራው ሰው ውስጣዊ ማንነት ውጪ የሚደረግ እንቅስቃሴ። ጸሎት አንድ እንቅስቃሴ ነው። እግዚአብሔር ቃል ትምህርት ሌላ እንቅስቃሴ ነው። ማገልገል ሌላ እንቅስቃሴ ነው። ማገልገልም ደግሞ በልዩ ልዩ ደረጃ፣ እነዚህ ሁሉ ውጫዊ እንቅስቃሴዎች ናቸው። ደቀ መዝሙር በነገራችን ላይ አሁን እየተረዳሁትና እያወቅኩ የመጣሁት ነገር ቢኖር
መጸለይ ጥሩ ነው። ቃል ማንበብ ጥሩ ነው። በጣም የሚያስፈልግ ነው። ቀን በቀን ይሄ ያስፈልጋል። አሁን የተናገሩት ነገር ትክክለኛ ነገር እኮ ነው። 24 ሰዓት ለምን ተንበርክከ በጭንቅላት ቆማ አትውልም? ውስጥ ካልተቀየረ ትክክለኛ ክርስቶስን የሚጋብዝ መንፈስ ከሌለ ስለ ጨውክና ስላለቀስክ ስለተንከባለልክ የሚመጣው ታምር የለም። ድሮ እንደዚህ አስብ ነበር። ረጅም ጊዜ መጸለይ በቃ ብዙ ነገሮችን ኖ እሱ አይደለም። ቀን በቀን የማደርገው ነገር ነው ለካ ነገሬን የሚያስተካክለው። ከእግዚአብሔር ጋር ያለኝ እንትኔን የሚያስተካክለው ምንድነው? ውሎዬ፣ የምኖረው ኑሮዬ ነው። በቃ አንዳንዶቻችን እኮ ስንጸልይ ትናንሽ ክንፍ ያለው መልአክ እኮ ነው የምንመስለው። ምን በስመ አብ። ወጥተንስ እቤትስ ቀጣይ መንገድ ላይስ ከሰዎች ጋር ያለን እንትንስ ይሄ ትልቅ ማስተካከል ያለብን ነገር ነው። ሁላችንም እዚህ ውስጥ አለን። እዛ ጋር እንስራ። እዚህ ጋር ችግር የለም። 1 ሰዓት መጸለይ ትችላለህ፣ ግን ኑሮ ትክክል ከሆነ ችግር የለም። ረጅም ሰዓትም ጸልይ፣ 1 ሰዓትም ይሁን ችግር የለም፣ ግን ያንተ ኑሮ ትክክለኛ መሆን አለበት። ደቀ መዝሙር፣ ይሄ በጣም ትክክለኛ ትምህርት ነው። እግዚአብሔር የተባረከ ይሁን። ጠቃሚና አስተማሪ የሆነ መልእክት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ለአንዳንዶቻችን ላይዋጥ ይችላል። እዛም መንፈሳዊ ሆነን እንችላለን፣ ግድ ነው። እዚህ ጋር መንፈሳዊ ሆነን እዛ ጋር ሌላ እንትን አይቻልም። መስተካከል አለብን። ሁላችንም እዚህ ውስጥ አለን። እንትና ተስተካከል እንትና የሚባል ነገር ነው። ሁላችን ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።